በዓለም አቀፍ ዙሪያ በሚሊዮን የሚቆጠሩ ሰዎች በእምነትና በጽሞና ለአንድ ዓላማ ይሰበሰባሉ። ይህ የቅዱሱ ሳምንት ታሪክ ተራ ባህል አይደለም፣ የሰው ልጅን የለወጠ የመዳን ጉዞ እንጂ። ከደስታ ወደ መከራ፣ ከጨለማ ወደ ብርሃን የሚወስድ ጉዞ። ይህ የመድኃኒታችን ኢየሱስ ክርስቶስ የመጨረሻዎቹ ቀናት ታሪክ ነው። ዓለምን የለወጠ የፍቅር የመስዋዕትነትና የተስፋ ታሪክ። የኢየሱስ የመጨረሻ ሳምንት ከክብር ወደ መከራ፣ ከሞት ወደ ሕይወት የሚወስድ ጉዞ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰሞነ ሕማማት የተለየ መንፈሳዊ ጊዜ ነው። ምዕመናን በጾም በጸሎትና በንስሐ ራሳቸውን ያዘጋጃሉ። ይህ ሳምንት የመድኃኒት መከራን የምናይበት የምናስታውስበት ቅዱስ ጊዜ ነው። ሰሞነ ሕማማት በሆሳዕና ይጀምራል። እቺ ቀን የተለየች የምትሆንበት ቀን የምናከብርበት ቀን ወይም የምናከብርበት ምክንያት ሆሳዕናን ማለት ነው። ጌታችን በአደባባይ ክብሩ ተገልጦ የዳዊት ልጅ ተብሎ ተጠርቶ የእግዚአብሔር ልጅ ተብሎ ተጠርቶ ተመስግኖ መድኃኒት ተብሎ ሆሳዕና ተብሎ ተጠርቶ የገባበት ቀን ስለሆነ ሆሳዕና ማለት መድኃኒት ማለት ነው። እግዚአብሔር ያድናል ማለትም ጭምር። በግዕዝ ቋንቋ ደግሞ መዝሙረ ዳዊት መዝሙር 117 ላይ ተጽፎ የምናገኘው ኃይለ ቃል ነው። ኦ እግዚኦ አድህንሶ ኦ እግዚኦ ሰርህሶ። ይህም ማለት አቤቱ እባክህ አሁን አድን ማለት ነው። ከሰኞ እስከ ረቡዕ ቤተ ክርስቲያን በጸሎት ይሞላል። የመከራ ምዕራፎች ይነበባሉ፣ ምዕመናን ይሰግዳሉ። ይህ የንስሐ ጊዜ ነው፣ ልብ የሚመለስበት፣ መንፈስ የሚታጠብበት። ዛሬም ምዕመናን በዚህ ደስታ ይሳተፋሉ። ጉዞው በደስታ ይጀምራል፣ ነገር ግን መከራ ይከተላል። ኢየሱስ ቀድሞ የተነገረው ትንቢት ይፈጸም ዘንድ ወደ ኢየሩሳሌም ይገባል፣ እንደ ንጉሥም ይቀበሉታል። ከተማው ሆሳዕና በሚል ድምፅ ይሞላል። ነገር ግን ይህ ደስታ አጭር ነው። ከዚህ ደስታ በኋላም መከራ ይመጣል። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ ኢየሩሳሌም በምስጋና ስለ መግባቱ በነቢይ የተነገረው ይፈጸም ዘንድ ኢየሱስ ወደ ኢየሩሳሌም በገባ ጊዜ መላ ከተማው ማን ነው ብሎ ተናወጠ። አቀባበል ያደረጉለት የሰው ልጆችም በዚህ ዕለት በቅዱስ ዳዊት አስቀድሞ እንደተነገረው ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ አመሰገኑት። እስከዛሬ ወደ ኢየሩሳሌም ከተማ እንደ ማንኛውም ተራሶ ነበር የሚገባ። አሁን ግን ተጠብቆ ከበሩ ጀምሮ እየተመሰገነ ሰዎች ልብሳቸውን እያነጠፉለት የዘንባባ ዝንጣፊ የተደረገለት በአህያ ላይ ተቀምጦ የገባበት ቀን። የእያንዳንዱ ድርጊት ምክንያት አለ። በቤተ ክርስቲያናችን ስርዓት ሰባተኛው ሳምንት ኒቆዲሞስ ይባላል። ከኒቆዲሞስ ረቡዕ ጀምሮ ሆሳዕና ይገባል። በዋናው ቤተ ክርስቲያን በዕለተ ዓርብ የሆሳዕናን በዓል ስታከብር በሁሉም አብያተ ክርስቲያናት በአብይ ጾም ስብሐተ ነግ የሚባል ጠዋት ጠዋት የሚዘመር የቅዱስ ያሬድ ዝማሬ አለ። የጾመ ድጓ ቁመት አለ። በሆሳዕና ዋዜማ የኒቆዲሞስ ዓርብ መጨረሻ ግን ሙሉ ዳዊት እየተዛዘነ ወይም ደግሞ ዳዊቱን አንድ ሰው እያለ ሌሎቹ እየተቀበሉ በመሃል ላይ የቅዱስ ያሬድ ዜማ እየገባ ሙሉ ዳዊት የሚደርስበት
ልዩ የዜማ ስነ ስርዓት የሚቀርብበት በተለይ ደግሞ እንደ አክሱምና እንደ አክሱም ባሉ ታላላቅ አብያተ ክርስቲያናት ወይም ደግሞ ታሪካዊ ገዳማት ላይ ደግሞ ልዩ የሆሳዕና ስርዓት ይታያል። ክርስቶስ በሁለት አህያ ተቀምጦ ትሕትናውን ለማሳየት ወደ ኢየሩሳሌም እንደሄደ በአክሱም ቤተ ክርስቲያን ወይም ደግሞ ገዳም የቤተ ክርስቲያኑ ንቡረ እድ በአህያ ውርንጫ ተቀምጦ ቤተ መቅደሱን እየዞረ ስርዓት የሚያሳይበት ሁኔታ ወይም ደግሞ ታሪክ አለ። ቤተክርስቲያናችን ሆሳዕናን ስታከብር ከምታደርጋቸው ነገሮች አንዱ ስርዓተ ቅዳሴው በሚጀመርበት ጊዜ ለሁላችንም እንደምናውቀው ካህናቱና ዲያቆናቱ ከቤተልሔም ህብስቱንና ወይም ጽዋውንና ህብስቱን ይዘው ይመጣሉ አይደል? በመሶበ ወርቅ ይዘው ይገባሉ ወደ ቤተ መቅደስ። ሁልጊዜም ቢሆን ቤተልሔም ይዘጋጃል፣ ቤተ መቅደስ ስርዓተ ቅዳሴው ይከናወናል። በቤተልሔም ጌታችን የተወለደበት ቦታ ነው። ኢየሩሳሌም ጎልጎታ ጌታችን የተሰቀለበት ቦታ ነው። ቤተልሔም ያው ጌታችን የተወለደበት ቦታ ምሳሌ ናት። መንበሩ ደግሞ መቅደሱ ጌታችን የተሰቀለበት ቦታ ምሳሌ ነውና ከቤተልሔም ጀምሮ እስከ ቀራኒዮ ያለውን ጉዞውን ለማስረዳት ዲያቆናቱና ካህናቱ በመሶበ ወርቅ አክብረው ህብስቱንና ጽዋውን ይዘው ይመጣሉና ሁልጊዜም ሲገቡ ግን በምስራቅ በር ነው የሚገቡት። ካህናት ብቻ በሚገቡበት ምዕመናን በማንጠቀመው በር ነው የሚገቡት የነበረው። አሁን ግን ዲያቆኑ ሁልጊዜ በሚገባበት በር አይደለም የሚገባው። በምዕራብ በኩል ሆኖ አርሁ ሀተ መኳንንት ደጁን ክፈቱልኝ እያለ ዲያቆኑ በዜማ ያዜማል። 3 ጊዜ ካዜመ በኋላ በሩ የሚከፈተው ለማን ነው? መከፍትልስ ለምንድን ነው ብሎ በውስጥ ያለው ካህን ይጠይቀዋል። የክብር ንጉሥ እግዚአብሔር ይግባ ብሎ ሲከፍትለት ያን ጊዜ ይገባል። ከዚያ በኋላ ሁልጊዜ እንደተለመደው ስርዓተ ቅዳሴው ይጀመራል። በሆሳዕና ቀን ቅዳሴው የሚጀመረው ባልተለመደ መግቢያ ወይም ደግሞ በአዲስ ስርዓት ነው የሚጀመረው። ይሄ ጌታችን እስከዛሬ ተሸሽጎ ልክ እንደ ተራው ምዕመን ወደ ኢየሩሳሌም ከተማ ይገባ ይወጣ እንደነበር፣ የሆሳዕና ቀን ግን በልዩ ምስጋና በልዩ ክብር እየተመሰገነ እንደገባ እንድናስብ እንድናስታውስ ነው ቤተክርስቲያን የምታደርገው። በአዲስ ስርዓት ነው የሚጀመረው ማለት ምን ማለት ነው? አሁን ያለንበት የሆሳዕና ዋዜማ ከሆሳዕና ቀጥለን ደግሞ የምናከብረው ሰሙነ ሕማማት ብሉይ ኪዳኑን የሚወክል ስለሆነ ወደ ሐዲስ ኪዳን እየመጣን ስለሆነ ብሉይ ኪዳንና ሐዲስ ኪዳን የሚረካከቡበት በብሉይ ኪዳን የሚቀሩ ስርዓቶች ወይም ደግሞ በብሉይ ኪዳን አገልግሎት የሰጡ ለሐዲስ ኪዳን የሚያስረክቡ ስርዓቶች ስላሉ ርክክብ ስለሆነ በብሉይ ኪዳን የተመሰሉ ምሳሌዎች፣ የተነገሩ ትንቢቶች፣ የተጸለዩ ጸሎቶች አጠቃላይ እነዚያ ሁሉ በብሉይ ኪዳን አልቀው በሐዲስ ኪዳን መተካታቸውንና የብሉይ ኪዳኑ አገልግሎት ሲጠናቀቅ የሐዲስ ኪዳኑ መጀመሩን የሚያሳይ ስለሆነ ያንን ስርዓት ያሳያል። በዚህ ዕለትም ኢየሱስ ክርስቶስ ወደ መቅደሱ ገብቶ በመቅደሱ ዙሪያ ያሉትን ለዋጮችና ሻጮችን አስወጣ። ቤቴ የጸሎት ቤት ይሆናል ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት። በቤተ መቅደስ ያለው ስርዓት በጣም ብዙ ነው። ከተከናወነ በኋላ ግን ዑደተ ሆሳዕና የሚባለው ጠዋት ከቅዳሴ በኋላ ቤተ ክርስቲያኑ እየተዞረ በአራቱም ማዕዘን በምዕራብ መጀመሪያ ከቤተ መቅደስ የሚጀመር አለ። እንደገና በምዕራብ፣ በሰሜን፣ በምስራቅ፣ በደቡብ መጨረሻ ላይ በእነዚህ ሁሉ ምስባካት ይሰበካሉ። ቅዱስ ዳዊት ስለ ጌታ የተናገራቸው ምስራቀ ፀሐይ እስከ ዓረብ እማፈ ደቂቆ ሕፃናት ከሕፃናትና ከሕፃናት አንደበት ምስጋናን አዘጋጀህ ዲያብሎስን ታሳፍረው ዘንድ ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የእግዚአብሔር ስም የተመሰገነ ይሁኑ የሚል አስቀድሞ ዳዊት በመዝሙር ያዘጋጃቸው፣ ቅዱስ ያሬድ ደግሞ ዳዊት መነሻ በማድረግ በጾመ ድጓ አዘጋጅቶ ያቀረባቸው አርዩነ ፍኖቶ ወንሁር ቤቶ ለአምላከ ያዕቆብ መንገዱን አሳዩን ወደ ያዕቆብ አምላክ ቤት እንግባ እያሉ በተለያየ መንገድ የሚዘመሩ ሶበተዘከርናሃ ለጽዮን ሶበተዘከርናሃ ለጽዮን ጽዮንን ባሰብናት ጊዜ አለቀስን፣ የምስጋና ዕቃዎቻችንም ዛፎች ላይ ሰቀልን። እንዲህ አስቀድሞ ዳዊት የዘመራቸውን በናፍቆት የሚዘመሩ እነዚህ ሁሉ እየተዘመሩ ጌታ በወንጌል ያስተማራቸው አራቱም ሐዋርያት ደግሞ በወንጌል የጻፏቸው እነዚያ እየተነበቡ አጠቃላይ ጌታ ወደ ቤተ መቅደስ ሲገባ ያደረጋቸውን ስርዓቶች ቤተ ክርስቲያን ታሳያለች። እኒያ እየተከናወኑ
መዝሙር ይዘመራል። ሆሳዕና ላይ ጌታችን ወደ ኢየሩሳሌም ከተማ የገባው በአህያ ላይ ተቀምጦ ነው። ይሄ አስቀድሞ በነቢያት የተነገረውን ትንቢት ለመፈጸም ነው አይደለ? ንጉስሽ በአህያ ላይ ተቀምጦ ወደ አንቺ ይመጣል ተብሎ የተነገረው ትንቢት ይፈጸም ዘንድ ጌታችን ደቀ መዛሙርቱን ልኮ አህያ አስመጥቶ በአህያ ውርንጫ ላይ ማንም ሰው ባልተቀመጠበት የአህያ ውርንጫ ላይ ሆኖ ወደ ኢየሩሳሌም ከተማ ገብቷል። በእስራኤላውያን ባህል ነቢያት ወይ ሰው ነብይ ብሎ የሚያምናቸው ሰዎች ደግሞ የእግዚአብሔር ነቢያት የእግዚአብሔርን ቃል ለምእመናን የሚነግሩ ነቢያት በፈረስ ላይ ተቀምጦ ሲመጡና በአህያ ላይ ተቀምጦ ሲመጡ የተለያየ ትርጉም ነው ያለው። ፈረስ ላይ ተቀምጦ ከመጡ የመከራ ምልክት ነው። መከራ መጥቷል፣ ችግር መጥቷል፣ የሆነ ችግር አለ ማለት ነው። ትዝ የሚላችሁ ከሆነ ነብዩ ዳዊት በኃጢአት በሰራ ጊዜ ነብዩ ሲመጣ በፈረስ ላይ ተቀምጦ ነው የመጣው አይደል? መቅሰፍት እየመጣብህ ነው ሲል ማለት ነውና ነቢያት በፈረስ ላይ ተቀምጦ ከመጡ የመከራ የፈተና ጊዜ እየቀረበ እየመጣ ለመሆኑ ማሳያ ማስረጃ ነው። ነቢያት ግን በአህያ ላይ ተቀምጦ ከመጡ የሰላም ጊዜ እየመጣ እንደሆነ ማስረጃ ነው። በቃ ሰላምን ይዘው ነው የሚመጡት ማለት ነውና እስራኤላውያን በጣም በተጨነቁበት በሮም ቀኝ ግዛት በጣም ብዙ መከራን እየተቀበሉ ባሉበት ብዙ ረብሻ ብዙ ፈተና በሚነሳበት በዚያ ጊዜ ላይ ከዓለም ዙሪያ ፋሲካን ለማክበር ኢየሩሳሌም ከተማ የከተሙ እስራኤላውያን ባሉበት ጊዜ ላይ ጌታችን በአህያ ላይ ተቀምጦ ወደ ኢየሩሳሌም ከተማ መግባቱ ይህን ሰላምን ለመስበክ እንደሆነ ቤተክርስቲያናችን ታስተምራለች ማለት ነው። ከፊት የሚሄዱት ከኋላ የሚከተሉት ሆሳዕና በአርያም ሆሳዕና በአርያም በሰማይ የነበረ መድኃኒት በምድር ሆነ። መድኃኒት እግዚአብሔር በሰማይ ሆኖ ያድን ነበር። አሁን ደግሞ የእኛን ሥጋ ለብሶ ከእኛ ጋር ሆኖ ከኃጢአት ብቻ በቀር እንደኛ ሆኖ ሊያድነን ሊፈውሰን መጣ። መድኃኒታችን በምድር ተገለጠ፣ ከእኛ ጋር ሆነ እየተባሉ የቀደሙ አረጋውያን የሚከተሉ ሕፃናት የቀደሙ የተባሉ በብሉይ ኪዳን የነበሩ ነቢያት በኋላ የሚከተሉ ደግሞ የሐዲስ ኪዳን ሐዋርያት መሃል ላይ ያለ ክርስቶስ ነው። የብሉይ ኪዳንም የሐዲስ ኪዳንም ብሉይ ኪዳንም የሰራ ሐዲስ ኪዳንም የሰራ የሁለቱም ሕገጋት ባለቤት ራሱ እግዚአብሔር ክርስቶስ መሆኑን ለማሳየት በፊትና በኋላ ሆነው ለአህያዋ ምንጣፍ እያነጠፉ ክርስቶስ ለተቀመጠባት አህያ ክብር ይገባሻል እያሉ ምንጣፍ እያነጠፉ እንደገና ደግሞ ዘንባባ የሰኔል ዝንጣፊ ይዘው በክብር እያመሰገኑ ክርስቶስ ወደ ቤተ መቅደስ ሲገባ የተደረገውን ለማሳየት ቤተ ክርስቲያን ይህን ሁሉ ስርዓት በዕለተ ሆሳዕና ትፈጽማለች። በዓለ ሆሳዕና ወይም ደግሞ ዕለተ ሆሳዕና በንባብ በዜማ በትምህርት በስርዓት እንዲሁም ደግሞ ከቃል በላይ በተግባር የሚከበር በዓል ነው። ማንኛውም ክርስቲያን ወደ ቤተ ክርስቲያን የሄደ ክርስቶስ ወደ ቤተ መቅደስ ሲገባ የሰኔል ዝንጣፊ ይዘው እንዳመሰገኑት ቤተ ክርስቲያንም የሰኔል ዝንጣፊ ይዛ ታከብረዋለች ማለት ነው። ከበሮ የሚመታው ራሱ በዚያ ቀን ነው። ከዘወረደ ጀምሮ እስከ ሆሳዕና ድረስ በመቋሚያ በተለያየ መንገድ ነው ምስጋና የሚቀርበው። በከበሮ ምስጋና አይቀርብም። በዕለተ ሆሳዕና ግን ንፍሑ ቀርነ በሰርቅ ዕለት ንፍሑ ቀርነ በእምርት ዕለት እስመ በዓልነ እስመ ስርዓቱ ለእስራኤል ውእቱ ትልቅ በዓላችን ነውና መለከት በመንፋት ከበሮ በመምታት በዜማ እግዚአብሔርን አመስግኑ የሚል የዳዊትን መዝሙር እያነሳች ቤተ ክርስቲያን የምትዘምርበት እንደው በአርምሞ የቆየው ከበሮም ራሱ ምስጋና የሚጀምርበት ቀን ስለሆነ በቤተ መቅደስ ውስጥም ከቤተ መቅደስ ውጭም የሚከበር ልዩና ምዕመናንም ተሰባስበው በፍቅር የሚያከብሩት በዓል ነው ማለት ነው። ቤተ መቅደሱ የጸሎት ቤት መሆኑንም በማወጅ ክብሩን ከገለጸ በኋላም በመቅደስ ዕውሮችና አንካሶች ወደ እርሱ ቀረቡና ፈወሳቸው። ይሁን እንጂ በጊዜው የነበሩ ካህናት አለቆችና ጻፎች ኢየሱስ ክርስቶስ ያደረገውን ድንቃ ድንቅ በመቅደስም ሆሳዕና ለዳዊት ልጅ እያሉ የሚጮኹትን ሰዎች ባዩ ጊዜ እጅግ ተቆጡ። ይህንን የእርሱን አምላክነት ክብር ባለመቀበላቸውም የሚቀርብለትን ምስጋና በመቃወም ጥያቄ አነሱለት። እርሱ ግን የሚገባው እንደሆነ አስረግጦ ነገራቸው። ለመሆኑ የዮሐንስ ጥምቀት ከሰማይ ነበረች ወይስ ከሰው?